ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ አዲሱ ስቴዲየም ወይም ደግሞ ወደ አዲስ አበባ ኢንተርናሽናል ስቴዲየም ተመልሰናል። የተወሰነ ቆይተን ነበር ካየነው። እንግዲህ ከዛ በኋላ ደግሞ አዳዲስ ዜናዎችም ነበሩና እንግዲህ ወደ ዚህኛው ፕሮጀክት ተመልሻለሁኝ ማለት ነው። እንግዲህ አዲስ አበባ ስቴዲየም ከዚህ በፊት አሳይቻችሁ ነበር። በተለይ ለቆያችሁ ቤተሰቦች ከገለጻ ጋር ቆይቷል። በርግጥ አቀርበነው ነበር፣ ሙሉን አይተን ነበር። ዛሬ ደግሞ እንደምታዩት ከውጭ ጀምሬ ነው ማሳያችሁና ሙሉን እስከ ቤዝመንት ድረስ ነው የምናየው። ከባለፈው በተሻለ ዛሬ በደንብ የተወሰነ ነጻነት ነበረውና ዛሬ ድጋሚ አቀርብላችኋለሁኝ ማለት ነው። እንግዲህ ስቴዲየሙ ያው እንደምታውቁት አዲስ አበባ ስቴዲየም የሚገኘው በዚህ በቦሌ መድኃኔዓለምና በ22 ማዞሪያ መካከል መንገድ ላይ ነው የሚገኘው፣ ወይ ደግሞ በዚህኛው በኤርፖርትና በመገናኛ መሀል ወደ ኢምፔሪያል ሆቴል አካባቢ ጋር ከመድረሳችሁ በፊት የኢትዮጵያ ወጣቶች አካዳሚ አለ። ከሱ በስተጀርባ ላይ የሚገኝ ወይም ደግሞ ጎን ላይ ማለት እንችላለን የሚገኝ ግዙፍ ስቴዲየም ነው። ያው ፕሮጀክቱ ረጅም ቦታ የሚሸፍን ስለሆነ ማለት ሰፊ ቦታ ላይ የሚሰራ ነው። እንግዲህ ከቦሌ መድኃኔዓለም አስፋልት ጀምሮ እስከ የቦሌው ተቃራኒው መንገድ ድረስ በመሀልም ይሁን ከፊት ለፊቱ ሌሎች ነገሮች የሉም። በሁለቱ አስፋልት መካከል ላይ የሚገኝ ግዙፍ ፕሮጀክት ነው። እንግዲህ የተነሳሁት ከጀርባ ወይ ደግሞ ከኢምፔሪያል በኩል ነው የተነሳሁት። እነዚህ በዛፍ ስር የምትመለከቷቸው የኢትዮጵያ አትሌቲክስ ፌዴሬሽን የወጣቶች አካዳሚ ነው። በተለይ እነዚህ ከተለያዩ የኢትዮጵያ ክፍሎች ወጣቶች ወይም ደግሞ ታለንት ያላቸውን ልጆች ስፖርት ላይ አሰባስቦ እዚህ የሚያበቃበት አካዳሚ ነው። የተመረቀው በቀድሞ ጠቅላይ ሚኒስትር በኃይለማርያም ደሳለኝ ወቅት ነበር። ከዛ በኋላም የተለያዩ አትሌቶችን ያፈራል። እንግዲህ ወደ ስቴዲየሙ ደግሞ ስንመለስ ከተጀመረ ኦልሞስት ቆይቷል። በርካታ አመታቶች ያስቆጠረ ፕሮጀክት ነው። እንደውም ዘግይቷል፣ ከታቀደለት ጊዜ የተወሰነ ዘግይቷል። እሱም ደግሞ የዘገየበት ምክንያት አንደኛው በውጭ ምንዛሬ እጥረት፣ እንደዚሁም ደግሞ በእነዚህ በእቃዎች አቅርቦትና በኮንትራክቹዋል ኢሹ ነው የሚለው። ከዛ በኋላ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ሁለተኛው ፌዝ ተጀመረ። 2025 ላይ ነው እንግዲህ የሁለተኛው ኮንትራክት እንትን ያሉት። የተሰጠውም ጊዜ ማጠናቀቂያ ኮንትራክተሩ እንዲጨርስ የተባለው ከ18 እስከ 24 ወራቶች ነው የተሰጠው። በጀቱም ደግሞ የተወሰነ 37 ሚሊዮን ዶላር አካባቢ በዩናይትድ አረብ ኤሚሬትስ ድጋፍ እንደተደረገለት በዶክተር አብይ እሳቸው ጥያቄ ማለት ነው። ወይም ደግሞ እሳቸው ናቸው ፕሮጀክቱ ድጋሚ እንዲነሳ ወይም ደግሞ እንደ አዲስ እንዲጀምር ያደረጉት። እሱም ያየሁት ሪፖርተር ላይ ነበር። ከዛ ጎግል ላይም ቼክ ሳደርግ እንደዛ ነው የሚለው። ዜናውም ኦልሬዲ ስላለ ማለት ነው። እና ፕሮጀክቱ የሚሰራው ይሄ ሲሲሲ 4 የቻይና አይ ቲንክ ኮሚኒኬሽን ካምፓኒ ምናምን መሰለኝ ስሙ፣ በእርግጠኝነት አላስታውሰውም። በእርግጥ ቻይና ኮሚኒቲ ኮንስትራክሽን ካምፓኒ መሰለኝ የሚለው እሱ ነው በኃላፊነት ወስዶ ወይም ደግሞ የሚሰራው ማለት ነው። አሁን ላይ በደንብ በጣም ብዙ ለውጦች አሉት። ከቅርብ ጊዜ ጀምሮ ደግሞ የባለስልጣናትም ክትትሎች ያደርጉለታል። በተለይ ደግሞ አሁን ይሄ ኮፕ 2027 ያው ኢትዮጵያ ታስተናግዳለች። ለዛም ተብሎ እንዲጠናቀቅ መሰለኝ ለምን ምን እንደሚያየዘው በእርግጥ አላውቅም፣ ግን ዜና ላይ እንደሰማሁት እዚህ አካባቢ በተለይ ምናልባት ሆቴሎችን ለመጠቀም ምናልባት ሊጎበኙትም ሊሆን ይችላል። ስብሰባው በእርግጠኝነት ያው እዚህ የሚደረግ አይነት አይመስለኝም። በብዛት ትልልቅ የስብሰባ አዳራሾች ላይ ስለሚደረግ ማለት ነው። የአየር ንብረት ለውጥ ላይ እንትን የሚለው ኮፕ ክላይሜት ቼንጅ ላይ ነው የሚሰራው። 2032ኛው ደግሞ ኢትዮጵያ ወይም ደግሞ አዲስ አበባ ላይ ነው የሚደረገው። እንግዲህ ከዛ ጊዜ ጀምሮ በተለይ ቅርብ ጊዜ ደግሞ ክብርት ከንቲባ አዳነች አቤቤ በተለይ ባለሀብቶች እነዚህ ሆቴል ላይ ቱሪዝም ላይ የተሰማሩ ባለሀብቶችን ሰብስቦ ውይይት ሲያደርጉ ነበር። እዚህ ዙሪያ ላይ ያሉም ደግሞ በተለይ ወደዚህ ወደ 24 ቀበሌ የሚባሉ ሰፈሮች አሉ። በተለይ ጋቦን ኤምባሲ ያለበት ማለት ነው። ቦሌ 24 ቀበሌ ማለት ከመገናኛ ወደ ቦሌ መድኃኔዓለም አቅጣጫ አድርጋችሁ ስትሄዱ 40/60ውን ኮንዶሚኒየሙን ይዛችሁ ወደዛ አካባቢ ስትሄዱ የተወሰነ እዚህ እንትኑን ተጠግተው ያሉ ወይም ደግሞ ለስቴዲየሙ ቅርብ የሆኑ የጨረቃ ቤቶች ምናምን አሉ። ዝም ብሎ የይዞታ ቤቶች ምናምን ማለት ነው። እነሱም ቅያሪ እንዲሰጣቸውና ወይም ደግሞ አካባቢ ሊነሳ እንደሆነ ሰምቻለሁኝ። ዙሪያው ላይ ኦልሬዲ ሆቴሎች ትልልቅ እንትኖች ነው የሚጠበቀው። በአስፋልቱ በዋናው በኩል የተወሰኑ አሉ፣ ግን ዙሪያው ላይ ያን ያክል በቂ የሚባል አይነት
ምናልባት ኢምፔሪያል ሆቴል በዚህኛው አለ። በቦሌ 22ቱ ደግሞ የተወሰኑ ሆቴሎች አሉ። ወደዛ ጠጋ ስንል ደግሞ ትልልቅ ኮንስትራክሽኖች አሉ። እንግዲህ ምናልባት ለዛ ሊሆን ይችላል። እንደገና ደግሞ ጉብኝትም ሊደረግበት ይችላል። እንግዲህ ምናልባት ለመጀመሪያ ጊዜ ስቴዲየም ውስጥ ከተደረገ አላቅም ስብሰባው ለዛም ተፈልጎ ምን እንደሆነ በእርግጥ አላቅም። እንግዲህ ከዚህ ጋር ግን የሆነ ሊንክ እንዳለው ሰምቻለሁኝ። እንግዲህ ይሄኛው የምትመለከቱት የኳስ ሜዳዋ እችኛዋ በነገራችን ላይ ድሮም ኳስ መጫወቻው ትክክለኛው ቦታው የነበረው ወይም ደግሞ በተሻለ ያጫውት የነበረው ስፍራ ይሄኛው ነው። እቺ አሁን አይቀድመን ያየናት ማለት ነው። አሁን ስቴዲየሙ የተሰራበት አብዛኛው መኖሪያ ቤት ነው የነበረው። ሰፈሩም ጨረቃ ሰፈር ነው የሚባለው። ያው ጨረቃ ሰፈር የምታውቁት ይመስለኛል። በብዛት በጨረቃ ወይም ደግሞ በማታ ላይ ሰዎች መጥተው የሚሰፍሩበት ወይም ደግሞ ቤት ሰርተው በዛው መኖር የሚጀምሩበት ማለት ነው። ወይ ደግሞ ክፍት ቦታ ይኖራል። ያ ቦታ ላይ ፍቃድ ምናምንም ወይም ደግሞ መንግስት ሳይመራቸው ቀጥታ ሰዎች በራሳቸው ቦታው ላይ ይሰፍራሉ፣ ከዛ ቤት ይሰራሉ። በእንደዚህ አይነት መንገድ ማለት ነው። የሚጠፋችሁ እንኳን አይመስለኝም። እና አሁን ይሄኛው ደግሞ እየሄድን የአስፋልቷ ያለችበትም በተመሳሳይ በተለይ በቦሌ መድኃኔዓለም በኩል ያለው ቦታ ላይ ነው። ጨረቃ ሰፈር በነገራችን ላይ በጣም ሰፊ ቦታ ነበር። እኔ ያውቀዋለሁ ሰፈሩንም። ለዚህ ለቦሌ ትምህርት ቤትም አቅራቢያ ለቦሌ መድኃኔዓለም በጣም ቅርብ ቦታ ሰፈር ነው። ውስጥ ወደ 4 መንደሮች ምናምን ነበሩበት እዚህ ጨረቃ ሰፈር የሚባለው ቦታ ላይ ግን በጣም ብዙ ሰው የሚኖርበት አንድ ግቢ ውስጥ በጣም በርካታ ሰዎች በቃ ከጎን አንዱ ይመጣል ከጎን ሌላ ይሰራል። እንደዛ እያደረጉ እንደዚሁም ደግሞ በእርግጥ ይዞታ ያላቸው ትክክለኛ የቀበሌም ደግሞ ቤቶች ነበሩ። በተለይ ወደ አስፋልቱ ይሄ ወደ መስጊዱ ዙሪያ ላይ የነበሩ ቤቶች በሙሉ እንደዚሁም ደግሞ ለጤና ጣቢያው አቅራቢያ የነበሩ ጤና ጣቢያው አሁን የለም፣ አሁን ባለው የፖሊስ ጣቢያው አካባቢ ማለት ነው። እዛ አካባቢ የነበሩ በርካታ ቤቶች የቀበሌም ነበሩ። እንደዚሁም ደግሞ በትክክለኛ ይዞታ ያላቸው ኢቭን ከደርግ በፊት ጀምሮ የነበሩ በርካታ ቤቶች እንደነበሩ ሰምቻለሁኝ። እነሱ በብዛት ወደ ሰሚት አካባቢ እንደተወሰዱ ነው ማቀው። እዛ ቅያሬ ተሰጥቷቸው ማለት ነው። ስለ ጨረቃ ቤቶቹ ምናምን በእርግጥ ስለነሱ ማቀው ነገር የለም። ያው ይሄ አካባቢ የፈረሰ ምላችሁ ኦሬዲ እንዳልኳችሁ ጠቅላይ ሚኒስትር አብይ ከመምጣታቸው በፊት በጣም ቆይቷል ሰፈሩ። ስቴዲየሙም ከመጀመሩ በፊት ስለሆነ ያው የሚፈርሰው የዘገየ እንትን ነው የምነግራችሁ። ከዛ በኋላ ግን ፕሮጀክቱ እንደገና ተጀመረ። አሁን ላይ በደንብ እንደውም እርግጠኛ አይደለሁም የሆነ ሰዓት ባለስልጣናቶች እየጎበኙት ነበርና የሆነ ቻናል ላይ ሰኔ 30 ነው ሲባል የነበረው ግን ሰኔ 30 ላይ እንኳን የሚጠናቀቅ አይነት አይመስልም። ምናልባት በሆነ ሚንስ ካቀረቡት አላቅም። ፕሮጀክቱ ግን ብቻ ከ18 እስከ 24 ወራቶች ነው የተሰጠው 2025 ላይ ማለት ነው። ስለዚህ ምናልባት በተባለለት ጊዜ ሊጠናቀቅ ይችላል። ያው በእርግጥ ሁሉ ነገር ከቀረበላቸው የተሻለ ቻይኖች ስለሆነም እንትን የሚሉት ሊያጠናቅቁት ይችላሉ። አላቅም ብዙ ጊዜ እነሱ እንትን አይቆይም መሰለኝ። ትንሽ የኛ እንትን ሲሆን ይመስለኛል እንዘገየው። ዙሪያው አይተናል። አሁን ወደ ውስጥ ነው እየገባን የሚገኘው። በመጀመሪያ በታችኛው ወይም ደግሞ በመጀመሪያው ደረጃ ስቴዲየሙ ዙሪያ የተወሰነ ቃኘት እናደርግና ወደ ላይ እንወጣለን። ከዛ ደግሞ ከላይ ሆነን የተወሰነ በተለያዩ አቅጣጫዎች ከስቴዲየሙ ውጭ ያሉትን አካባቢ ወይም ደግሞ ፕሮጀክቶች እናይና ተመልሰን ወደ ታች ወርደን ቤዝመንት እንገባለን በውጭ በኩል ወጥቼ ማለት ነው። ከዛ በኋላ ዙሪያው ላይ ያለውን እናይና ወደ ተነሳንበት ወይም ደግሞ ወደ ወጣቶች አካዳሚ ወይ ደግሞ ወደ ገርጂ አቅጣጫ አድርጌ በዛኛው በኩል ነው የዛሬን ጉብኝታችንን ማጠናቀቀው ማለት ነው። ያው አዳዲስ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ላይክ በማድረግ እየጀመራችሁ ሀሳብ አስተያየታችሁ እንድትሰጡኝ ጠይቃችኋለሁኝ። ምናልባት ውስጡ ላይ ብዙም ባለፈው ካየነው አንፃር ለውጥ ላይ ኖሮ ይችላል ያለው አይመስለኝም። ምናልባት ውስጥ ላይ ግን ሲሰሩ አይቻለሁ። በዚህ በተለይ ደግሞ ከጣራው ስር ላይ ኢቭን ቀለም ሲቀቡ ያየኋቸው አሉ። ምናልባት እንዲህ ላላሳያችሁ እችላለሁ። ለእነሱም እንደገና ደግሞ ለእኔም ጥሩ ላይሆን ስለሚችል ማለት ነው ቀረጻው ላሳያችሁ ስለማልችል አይቻለሁኝ። ውስጥ ላይ ግን የሚሰሩ አሉ። ከባለፈው ለየት ያለው ደግሞ ሌላው ምንድነው አንደኛው ስክሪን በዚህ በኩል ያለችዋ ከታዘብኩት ትሰራለች፣ መስራት ጀምራለች እና ምናልባት ለብቻው ኤሌክትሪክ ዝርጋታ ለብቻው ካሉ አላቅም ወይ ደግሞ ኤሌክትሮኒክስ ዝርጋታውን ጨርሰው ከሆነ ያው እንደምትመለከቱት እዚህ አካባቢ ማለት ነው። ምናልባት ኤሌክትሮኒክስ እንትኑ አልቆ ከሆነ አላቅም፣ እንደዛም ሊሆን ላይሆንም ይችላል። በርግጥ የውስጡን የተወሰነ ካየን በኋላ መለሳለሁኝ ወደ ላይ ከፍ ብለን ማለት ነው። በተለይ ከላይ ይሻላል የስቴዲየም ፓርቱን ለማየት
እዚች ጋር ግን በጀርባ ላይ የሚሰራውን የተወሰነ በተለይ ደግሞ በዚህ በዋናው መንገድ ወይ ደግሞ ከቦሌ ወደ 22 በሚወስድ አቅጣጫ ያለውን ፕሮጀክት እናያለን። እዚህ አካባቢ ዙሪያው ላይ እንደምታዩት ስቲል የሚሰሩ መኪኖች፣ ሰዎች ምናምን ይታያሉ። አስፋልቶች አሉ። በነገራችን ላይ ያው ከስቴዲየሙ ባሻገር የነዚህ አትሌቲክስ፣ የራግቢ የተለያዩ የስፖርት ማዘውተሪያ እንትኖች አሉትና እቺ ስቴዲየሟ ብቻ ወይም ደግሞ ለእግር ኳስ መጫወቻ ብቻ አይደለም ያለው። ቅድም የተነሳንበት ለሌላ እንትን ሊሆን ይችላል። የራግቢ መጫወቻ አለው፣ የአትሌቲክስ የተለያዩ በጣም ግዙፍ ፕሮጀክት ነው። በነገራችን ላይ ብዙ ኮስትም ያደረገ እንደዚሁም ደግሞ ሀገሪቷ ምናልባት ያው ትልቁም ስቴዲየም ነው የሚሆነው። እነ ባህር ዳር፣ መቀሌ እንደዚሁም ደግሞ ሐዋሳ ላይ ያሉ ስቴዲየሞች እንደውም ብዙ ጊዜ የስታንዳርድ ኢሹ አለባቸው ይባላል። ከዚህ በፊት እንኳን የምታስታውሱ ከሆነ አንዳንድ ከአፍሪካ ሀገሮች ጋር የምናደርገውን የእግር ኳስ እንትን እነ ካፍ ምናምን ስታንዳርድ አላሟሉም በሚል ወደ ሌላ ሀገር እንዲቀየር ያደረጉበት እኔ ያስታውሳለሁ። በተለይ ከግብጽ ጋር የተጫወት ነው ኢትዮጵያ ያደረገችው እንትን የእግር ኳስ ግጥሚያ ሌላ አፍሪካ ሀገር ወይም ደግሞ በሌላ በተወሶ ሜዳ በሉት ሌላ ሀገር ሄደን ነው ኢትዮጵያ የተጫወተችው እና ይሄኛው በካፍም በፊፋም እንደዚሁም ደግሞ በወርልድ አትሌቲክስ ስታንዳርዱን የጠበቀ እንደዚሁም ደግሞ በዛ ስታንዳርድ ነው እየተሰራ የሚገኘው። ለዛም ይመስለኛል ብዙ ነገሮቹ ውስብስብ አይነት ፕሮጀክት ነው። እንግዲህ ለአዲስ አበባ ደግሞ ሌላው ጥሩ ድምቀት የሚሆን ያቺ እንግዲህ ነባሯ ስቴዲየም ብዙ አቅም ያላት አይደለችም፣ ብዙ ተመልካች አትይዝም። በዛ ላይ ደግሞ ስታንዳርዷን የጠበቀች አይደለችም። ያው ከወቅቱ አንጻር ሲሰራበት ምናልባት ጥሩ የሚባል ሊሆን ይችላል በወቅቱ። ከዛ በኋላ ግን ብዙ ማሻሻያ በእርግጥ ቅርብ ጊዜ የሆነ ማሻሻያ ተደርጎለት ነበር። እንደዛም ሆኖ ግን ስታንዳርዱ ወይም ደግሞ በሚፈለገው ዓለም በደረሰበት የስቴዲየም እንትን የሚሰራ አይነት አይደለም። ይሄኛው ልክ ስታንዳርዱን የጠበቀ እንዳልኳችሁ ካፍም እነ ፊፋም በሚፈልጉት ስታንዳርድ የሚሰራ ፕሮጀክት ነው። ስለዚህ ከዚህ በፊት እንዳልኳችሁ ብዙ መኖሪያ ቤቶች ነበሩበት። እንዳልኳችሁ 3 መንደር ማለት በጣም ብዙ ነው። 3-4 መንደሮች ነው የነበሩበት። አንዱ መንደር ላይ እንኳን በርካታ ሰዎች ከቤቶች ባሻገር ጥቅጥቅ ያለ ስለሚሆን በተለይ ልክ ከዚህ በፊት ሌሎች ፕሮጀክቶች ላይ እንዳየ ነው ይሄ ወንዝ ዳር ልማቶች ላይ እንዳሉት አይነት ቤቶች ማለት ነው። እዚህ የሚኖሩት እንደዛው አይነቶች ናቸው ብዙዎቹ። አንድ ግቢ ውስጥ በርካታ ሰዎች የሚኖሩበት ኢቨን አንድ ቤት ውስጥ እንኳን ብዙ ሰው ሊኖር የሚችልበት ማለት ነው። እንደዛ አይነት ስለሚሆን ብዙ ሰዎች ነበሩ ከፈረሰ በኋላ። ሌላ ደግሞ ኢቨን አስፋልቱ ዳር አካባቢ በተለይ ይሄ የ22 አስፋልቱ መንገድ ላይ የመኪና መለማመጃ ነበረ። ድሮ በጣም ቆይቷል። ድሮ ነው በርግጥ። ከዛ ጆተኒ ማጫወቻ ወጣቶች እንትኖች ነበሩ። በራሳቸው ዝም ብሎ ልጆች ጆተኒ ያስቀምጡና የሚያጫውቱ ልጆች ወጣቶች እዛ አካባቢ ይታይ ነበር። የእግር ኳስ መጫወቻ እንኳን እዚህም እዛም ነበር። ያው እግር ኳስ መጫወቻው ባህላዊ ነው። ዝም ብሎ ድንጋይ በማስቀመጥ ወይ ደግሞ በእንጨት ራሳቸው የሚጫወቱ የጤና ቡድኖች ወጣቶች፣ እንደዚሁም ደግሞ የፕሮጀክቶች የሚይዙ በተለይ እዚህ 24 ቀበሌ እንደዚሁም ደግሞ እዚሁ ሰፈር ቅርብ የሆኑ የ13 ቀበሌ ማለት ወዴት መሰላችሁ? ከ22 ውሃ ልማት በስተጀርባ በተለምዶ ወደ ቺቺና የሚባለው ሰፈር ጀምሮ ወደዚህ ድረስ ያሉ አካባቢዎች እሱ ነው እንግዲህ 13 ቀበሌ የሚባለው። ከዛ ጀምሮ ወደዚህ አካባቢ ያሉት በሙሉ ፕሮጀክት ላይ በተለይ የሚሰሩ ህጻናቶችን በእግር ኳስ ለማብቃት ፕሮጀክት ይዘው የሚሰሩ ሰዎች እዚህም እንደ መለማመጃ ይጠቀሙበት ነበር። በፊት ላይ እንደውም ሌላ ደግሞ አንድ እዚህ ቦሌ መሰናዶ ትምህርት ቤት ላይ ነበረ። እሱ እንኳን በቅርብ ጊዜ ነው ኢቭን ይሄ ከመጀመሩ በኋላ እንግዲህ ብዙ ሜዳዎች አማራጭ ስለማይኖሩ እዚህ ሰፊ ቦታ ነበር። ከዛም የተነሳ አማራጭ አናጣም በሚል ልጆቻቸውን ይዘው መጥተው እዚህ እንደ ትሬኒንግ ይጠቀሙበት ነበር። ከዛ ውጭ ደግሞ የ24 የሚባለው ቀበሌ ላይ በርካታ የጋምቤላ ክልል ተወላጆች እንደዚሁም ደግሞ ኢቭን ኤርትራዎች ነበሩ ከእርቁም በፊት ማለት ነው። ከኤርትራ ወደዚህ መጥተው የሚኖሩ በርካታ ወጣቶች ነበሩ። ሶማሌዎች
24 በነገራችን ላይ ትንሿ ኢትዮጵያ አይነት ሰፈር ነው የነበረችው። ብዙ ማህበረሰብ ወይም ደግሞ የተለያየ አይነት ልክ እንደ ወይ ዩኒቨርሲቲ ላይ ወይ የሆነ ቦታ ላይ ኢቭን አዲስ አበባ ላይ ልክ እንደምታያት ሁሉ በርከት ያለ የተለያየ ብሔር ብሔረሰቦች የሚኖሩበት ሰፈር ነውና በብዛት እነሱ ደግሞ እዚህ አካባቢ ሲጫወቱ አይ ነበር። እንደ ቅዳሜ እሁድ ወደ እሁድ ላይ በተለይ ከሰዓትም ጠዋት ላይም ብትመጡ በዛም ብዙ ሰዎች ቢጫወቱ ወጣቶች ይታዩ ነበር። ከዛ ባሻገር ደግሞ ሰፊ ቦታ ስለነበር ሌላው ይሄ እንደ የኮንስትራክሽን ፍርስራሾች ማስወገጃ ቦታም ይጠቀሙበት ነበር። ብዙ የሲኖትራክ ምናምን ገልባጮች ከሆነ የፎቅ ፍርስራሽ ወይ ደግሞ የቤት የፎቅ እንኳን አይኖርም የቤት ፍርስራሾች እንደዚህም ደግሞ ኮንስትራክሽን ሲጀመር የሚወጣው አፈር ምናምን እንደማራገፊያ ምናምን ይጠቀሙበት ነበር። በዚህ ስንወጣ በዛ በኩል አሳያቸዋለሁ። በዚህ በ24 በኩል አቅጣጫ በነበረው መግቢያ ነበረው። አሁን እንኳን ያው ዙሪያው አጥር ስለሆነ እንደዛ አይነት ነገር አይኖርም። ፕሮጀክቱም ከተጀመረ በኋላ ታጥሯልና ያው ጣሪያው እንደምትመለከቱት ነው። በዚህ መጠን ያለው ስቴዲየሟ ውስጧ ያየናት ልክ ነች። ስክሪኗ ያው ፊት ለፊት ያለችው ናት። በዚህ በቀኝ በኩል ያለችው ጀምራለች ያልኳችሁ በሮቹ መግቢያ በሮች ኦልሞስት ወደ 5 አይቻለሁ። ፊት ለፊት እንኳን ያው 2 ይታዩኛል። በዚህም በግራም በቀኝም በኩል ወደ 5 ወር 6 የሚሆኑ እንደዚህ ቼክ አድርጌያለሁኝ። እነዚህ ጣራው ላይ የምትመለከቷቸው የአየር እንትን ማስገቢያ መሰለኝ። እንደ ያው እዚህ ጋር አንድ በር አለች እዚህ ጫፍ ወለ በኩል ለማንኛውም እስኪ ትንሽ ወደ ዳይሬክት ደግሞ እንውጣና የተወሰነ ዙሪያ ላይ ያለውን እናያለን። እንግዲህ ተመልካች ያኔ ምን ያክል ይዛል ለሚለው 25000 እንደሚይዝ ነበር። ይቅርታ 62000 እንደሚይዝ ነበር። 25000 የአዲስ አበባ ስቴዲየም የድሮ ነው የሚይዘው። 62000 ተመልካች ነው እንዲህ ዲዛይን ተደርጎ የነበረው። ከዛ በኋላ ግን ቼክ ሳደርግ 60000 ይላል። ምናልባት መልሰው እንትን አርገውት ከሆነ አላውቅም። እንግዲህ ጣራው አካባቢ ያለው ወደ ላይኛው መውጫ ይሄን ነው። ትላንትና እንግዲህ ቀበናን ነበር ያየነው። ቀበና ላይ ደግሞ የሚገርም ፕሮጀክት ነው እየተሰራ የሚገኘውና እዛም አካባቢ ያለው ግድቡ የተለያያችሁ አስተያየት እየሰጣችሁበት ነበር። እንግዲህ ያው የካ ተራራው ላይ ይታየኛል ከዚህ ችኛው እንግዲህ ተመልካች መግቢያ ነች። እቺ በመድኃኔዓለም አቅጣጫ በኩል የሚገኘው ነው። ያው ቸርቹን ፊት ለፊት ጋር ይታየኛል። ይሄ ደግሞ ወደ አስፋልቱ ወይ ደግሞ ወደ 22ቱ መንገድ እንግዲህ አንዱ መንደር የነበረው በዚህ በመድኃኔዓለም አቅጣጫ በኩል ከሱ አለፍ ብሎ ተሻግሮ የምትመለከቷቸው ሰፈሮች አሉ። እነዚህ የማህበር ቤት አይነት ድሮ ሰፈር ነው። ከዛ ውጪ ሆቴሎች በርካታ ሆቴሎች አሉ እንደምታውቁት የቦሌ መድኃኔዓለም ጀርባ ላይ ማለት ነው። ወይ ደግሞ ይሄ ሀያት ሆስፒታል እነ ሞኤንኮ ምናምን ያሉበት ብሪቲሽ ስኩል ወይ ደግሞ የቦራ ኪድስ አካባቢ ሄዳችሁ ከሆነ ከሱ ፊት ለፊት አካባቢ የሚገኘው መንደር ማለት ነው።
መውረጃው ይሄ ነው እንግዲህ ደረጃው። ወደ ውጭ ወጥቻለሁኝ። መውጫው ጋር ደርሻለሁ። ያው ደረጃውን ካየን በኋላ የገባሁትም ኦልሬዲ በዚሁ ነበር። ባለፈው የገባሁት ወሌላ ነበር። መሬቱ ያው ግራውንዱ እንደምታዩት ነው። ይሄን ይመስላል ስቴዲየሙ የሰፈረበት። ከዚህ በታች ግን ያው ቤዝመንት አለ እንዳልኳችሁ ማለት ነው። ወደዛ እንወርዳለን። ዙሪያ ላይ የተወሰነ አይተን ማለት ነው። ይሄ ወደ 24 ያልኳችሁ ሰፈር ቦሌ 24 ቀበሌ አቅጣጫ ያለው ነው፣ ወይ ደግሞ ወደ መገናኛ አቅጣጫ ማለት ነው። የአንዷ መውረጃ እዚች ጋር ነች። ያው ስቴዲየም ከፍ ባለ ቦታ ላይ ስለሆነ እየተሰራ ያለው ወይም ደግሞ የወጣንበት ስንወጣ እንዳያችሁት በደረጃ ነው የወጣሁት፣ በዛኛው በኩል ማለት ነው። ይሄ ደግሞ ወደ ጀርባው በኩል ነው። እንግዲህ እነዚህ በአረንጓዴ ስፍራ ስር የሚገኘው ያልኳቸው ወጣቶች አካዳሚ ነው። ከኢምፔሪያል ሆቴል ፊት ለፊት የሚገኘው ማለት ነው። እንግዲህ ወደዚህ የዞርኩ ያለሁት ወደ ሞይንኮ፣ እንደዚህም ደግሞ ወደዚህ ወደ ቦሌ መድኃኔዓለም አቅጣጫ ወደዚህ ማለት ነው። ፊት ለፊት ነው ያው የካ ተራራ በኩል ያልኳችሁ እቺ ናት። ወደ መገናኛ አቅጣጫ የጫካ ፕሮጀክት የሚሰራበት አቅጣጫ ወደ ማለት ነው። ያው ተራሩ ላይ ኢቭን የሚታያችሁ ከሆነ ምናልባት እንትኖች ይታዩኛል፣ የሆነ ፕሮጀክት አይነት የሚሰሩ ነገሮች። ስለዚህ ዙሪያውን ይሄን አይተናል። ቀጥሎ ትንሽ ተወሰኑ ሰከንዶች እዚች ወደ ቤዝመንት ወረድ ያለችዋን እናይና ወደዛው መውጫው ጋር ነው የሚጨርሰው። እቺ ወደ 24 በኩል ያልኳችሁ አንዷ መግቢያ በር እቺ ነች። እቺ ነጯ ፎቅ ያለችበት ማለት ነው። ኦልሬዲ በአራቱም አቅጣጫዎች መግቢያና መውጫ በሮች አሉት። እንግዲህ እንደምታዩት ያው ቤዝመንት ሁለት አለ። እዚህ ጋር አንድ ይታየኛል፣ ከታችም አንድ አለች። እስኪ አንደኛዋን የተወሰነ ሰከንድ እናያታለን ጠጋ ብለን።
እንግዲህ አንደኛው ቤዝመንት ይሄንን የምትመለከቱትን ነው የሚመስለው። ከዚህ በታች አንዳለች፣ እሷኛዋ ጋር ግን አልተመቸኝም ለመቅረጽም፣ እንደዚሁም ደግሞ እንደ ማረፊያ አይነት እዚህ ለሚሰሩ ስታፎች መሰለኝ እንደዚህ አይነት ስለሆነ እንግዲህ ይህን ይመስላል የዛሬ ጉብኝታችን ማለት ነው። ተወሰነች አንድ ደቂቃ ብትቀረን ነው። እንግዲህ ሰብስክራይብ ያላደረጋችሁ ድጋሚ ላስታውሳችሁ፣ ነገ ደግሞ በሌላ ቪዲዮ እመለሳለሁኝ። ነገ ሌላ ቪዲዮ እናቀርባለን። እስካሁን ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። እስከ ነገ ቻው፣ መልካም ጊዜ።